ስሜ ዶክተር ቴዎድሮስ በቀለ እባላለሁ። የአካባቢ ሳይንስ ባለሙያ ነኝ። በዚህ በግሪን ሶበር አማካሪ ድርጅት ውስጥ ደግሞ ምክትል ስራ አስኪያጅ እና የኢንቫይሮንመንታል ሳይንስ ባለሙያ ሆኜ ነው አገለግለው። አሁን በዚህኛው በመጣንበት የዲአርዲአይፒ 2 የማህበረሰብና አካባቢ ሴፍ ጋርድ ኮምፕላያንስ ኦዲት ለማድረግ ግሪን ሶበር ኢንቫይሮንመንታል ማኔጅመንት ኮንሰልታንት ጨረታውን አሸንፎ ያንን ኦዲት ዓለም ባንክ ባስቀመጠው መመሪያ የሀገራችን ሕግ በሚፈቅደው ደንብና መመሪያ ጋይድላይኖች መሰረት የዲአርዲአይፒ 2 ፕሮጀክት የአካባቢና ማህበራዊ አያያዝ ሁኔታው የቅድ ያተገባበር ሂደቱ ምን ይመስላል የሚለውን ከሀገራችን ሕጎች፣ ደንቦች ከዓለም አቀፍ ሕግጋትና ደንቦች አኳያ ኦዲት ሰርተናል። እሱኛውን ኦዲት ሰርተን ደግሞ ዛሬ እንደዚሁ በየክልሉ ያሉ የፕሮጀክት አስተባባሪ ጽሕፈት ቤት ያሉ ባለሙያዎችና አመራሮች ያገኘነውን ውጤት የመጀመሪያ ፋይንዲንግ እንደ ቫሊዴሽን ሪፖርት ያቀረብበት ሁኔታ ነው ያለው። ከሞላ ጎደል ይህንን ፕሮጀክት እንግዲህ ስናየው በአካባቢ አያያዝ ጉዳይ ላይ በማህበራዊ ጉዳዮች ላይ ዲአርዲአይፒ ጥሩ የሚባል ስራዎችን እየሰራ እንዳለ ለማረጋገጥ ሞክረናል። ብዙዎቹን የአካባቢና ማህበራዊ ጉዳይ መስፈርቶቹን ዓለም ባንክ ያስቀመጠውንም የሀገራችን ሕግጋቶች የሚፈቅዱትን መሰረት ተደርጎ የታቀዱ የተተገበሩ ለውጤት የበቁም እንደሆነ እኛ እንደ ኦዲተር ለማረጋገጥ ሞክረናል። በጣም የራሳችን የሄድንባቸው የኦዲት መንገዶች፣ አካሄዶች ነበሩ። ያንን ተከትለን እንግዲህ ጥሩ ስራዎችን የሰሩ ሪጅኖች አሉ። ሪጅን ከሪጅን ስናነጻጽር ቤኒሻንጉል ጉሙዝ ክልል በአብዛኛው በሶሻል እና ኢንቫይሮንመንታል ኮምፕላያንስ የተሻለ የሚባል አፈጻጸም ከማቀድ ከመተግበር ከመከታተል ጋር እሱን መረጃ አግኝተናል። በጋምቤላም በአፋርም በትግራይም እንደዚህ አይነት ነገሮች በብዛት እንዳለ ነው መናገር የሚቻለው። ዲአርዲአይፒ እንግዲህ እኛ እንደ ኮንሰልታንት ብዙ የዓለም ባንክ ፕሮጀክቶችን የፌዴራልንም ሆነ ሌሎችን ኦዲትም እንሰራለን። የአካባቢ ተጽዕኖ ግምገማ ሰነድም እንሰራለን። ላለፉት 15 ዓመታት እንደዚህ አይነት ስራዎች ነው የነበርነው። እንግዲህ ዲአርዲአይፒ ከሌሎች ፕሮጀክቶች የተሻለ አፈጻጸም፣ አተገባበር፣ የሰው ኃይል ብቃትም እንዳለው ከሌሎች የዋሽ ፕሮጀክቶችንም አይተናል። የአርፒኤስ ፕሮጀክቶችንም እንደዚሁ አይተናል። በዓለም ባንክ ፕሮጀክት የተነደፉ የሚሰሩ ፕሮጀክቶች አሉ። በዚህ ላይ ግን ዲአርዲአይፒ የተሻለና ህብረተሰቡ ደግሞ እጅግ በጣም ደስተኛ የልማት ጥያቄዎቻቸውን እየፈታላቸው እንዳለ በአካልም ሆነን ተገኝተን አይተናል። ሰዎችን ምስጋና ፕሮጀክቱ ያቀርባል እና ማስያዛቸውም ደግሞ መስፈርትና ህግና ስርዓትን ተከትሎ ስለሆነ ይበል የሚያሰኝ ጥሩ ስራ እየሰራ እንዳለ ማረጋገጥ እንችላለን። ፌዝ 1ንም ኦዲት አድርገን ነበር። በነገራችን ላይ በፌዝ 1 እና በዚህኛው ላይ ኦዲት ላይ በመሳተፌ ደስታ እየተሰማ ከፍተኛ የሆነ ግን ለውጥ በዚህኛው ፕሮጀክት አተገባበር ዙሪያ ላይ እንዳየን እንደ ባለሙያ መናገር እፈልጋለሁ። በዚህም እኛም እንደ አማካሪ ደስተኛ ነን። ህግና ስርዓትን ተከትሎ በመሰራት የሚለውን ሀሳብ ነው መስጠት ፈልገው። አመሰግናለሁ ዶክተር። ስሜ ኡበይድ ኩመል እባላለሁ። በስራዬ በሙያዬ ሶሲዮሎጂስት ነኝ። በግሪን ሶበር የአማካሪ ድርጅት ውስጥ ሲኒየር የሶሻል አናሊስት ሆኜ በማገልገል ላይ ይገኛለሁ። በዋናው ስራዬ ደግሞ የሐዋሳ ዩኒቨርሲቲ መምህር ነኝ። ይሄ ፕሮጀክት የተለያዩ ስደተኛ ባለባቸው አካባቢዎች ወይም ቦታዎች ላይ በስደተኛ ተቀባይና በስደተኞች መካከል ያለውን ግንኙነት የልማት የመሰረተ ልማት ጥያቄዎችን፣ የስራ የኑሮ ሁኔታዎችን፣ የአካባቢ ጥበቃዎችን ልማቶችን በማካሄድ በሁለቱ ማህበረሰብ በስደተኛ ተቀባዩና በስደተኞች መካከል ያለውን ከልማት ማነስ ጋር ከተጠቀጠ ፕሮጀክት ተጠቃሚነት ጋር ተያይዘው የሚነሱ አለመግባባቶችን ለመፍታት ለማሻሻል ያለመ ፕሮጀክት ነው። የግሪን ሶበር የአማካሪ ድርጅቶች ዓለም ባንክም የግብርና ሚኒስቴርም የሚያሰራቸው በርካታ ፕሮጀክቶችን በኢንቫይሮንመንትና ሶሻል ኦዲት አጥንቷል። 5፣ 6፣ 10 ሊባል የሚችል ደረጃ በየወቅቱ ይሰራል። የዲአርዲአይፒ ፕሮጀክት ከሌሎች ፕሮጀክት ለየት የሚያደርጉት ነገሮች አሉ። አንደኛው ራሱ ዓላማው ከስሙ ይጀምራል። ምን ልዩ ያደርገዋል ከሚለው ልጀምርና የፕሮጀክት ተጠቃሚዎቹን ሂደን በምናነጋግርበት ሰዓት ላይ በሁለት በተለያየ መንገድ ዲአርዲአይፒን ይገልጹታል። አንደኛው ዶክተር ዲፕ ይሉታል። የምህጻረ ቃሉን በማሳጠር ዶክተር ዲፕ ሲሉት ለአጠራር እንዲመቻቸው ብቻ አይደለም።
ደርሶልናል። የነበረብንን የመሰረተ ልማትና የአገልግሎት ሰጪ ተቋማት ጥያቄዎች መልስ መልሶናል። የዘመናት ጥያቄ፣ የመንገድ ጥያቄ፣ የጤና የውሃ መልስ አግኝተዋል ከሚል ከእርካታ የመነጨ አጠራር ነው ዶክተር ዲፕ የሚሉት። ሌላ ቦታ ደግሞ መንግስት ሁለተኛው መንግስት ብለው የሚጠሩትም ፕሮጀክት ተጠቃሚዎችና በተለይ ከወረዳው ስትሪንግ ኮሚቴዎች ጋር ውይይት እናካሄድ ነበር። ይሄንን ቃል በተደጋጋሚ ሲጠቀስ ሰምተናል። ይሄ ፕሮጀክት መሬት ላይ የሰራቸው ስራዎች በጉልህ የሚታዩ ናቸው። የፊዚካል አፈጻጸማቸው ሄደን በተመለከትናቸው ጥራት ያለው ፕሮጀክቶች ተሰርተው አገልግሎት መስጠት የጀመሩበት ሁኔታ ማየት ችለናል። ይሄ ከሌላ ልምዳችን ለየት የሚያደርገው ነው። በዋናነት ግን ሌሎች ፕሮጀክት ወይም ሌሎች የመንግስት ተቋማት ወይም የልማት አጋሮች ቢማሩበትና ወደ እነሱ ተግባር ቢወስዱት ብዬ እኔ አስተያየት የሚሰጠው ይሄንን ፕሮጀክት በቅርበት እንዳጠና አንድ ባለሙያ ሲዲዲ የሚባል አቀራረብ አለው። ኮሚኒቲ ድሪቭን አፕሮች የሚባል በተለይ በሶስት ነጥቦች ላይ የሚያጠነጥን ወይም በሶስት ጉዳዮች ላይ ትኩረት ሰጥቶ የሚሰራ አሰራር አለው። ይሄ ምንድነው? ቀበሌው በመጀመሪያ ይሰበሰብና የግንዛቤ ማስጨበጫ ስራ ተሰጥቶ ሁሉም የቀበሌው ነዋሪ በተገኘበት የዚህ አካባቢ የኛ ቀበሌ የዋናው መሰረታዊ ችግር ምንድነው የሚለውን ነገር አይደንቲፋይ እንዲያደርጉ እንዲለዩ ይደረጋል። ከለዩ በኋላ ከነዚህ ውስጥ ቅደም ተከተል አንገብጋቢው የቱ ነው የሚለውን በደረጃ ያስቀምጣሉ። አንደኛ መንገድ፣ ሁለተኛ ጤና፣ ሶስተኛ ትምህርት፣ እንደ ማህበረሰቡ እንደ ቀበሌው ያለበት ፍላጎት ያንን ያስቀምጣል። ይሄንን ፍላጎቱን በ5 ዓመት የቀበሌ ኮሚኒቲ ዴቨሎፕመንት ፕላን ውስጥ አስቀምጦ ነው ወደ ተግባር የሚገባው። ይሄንን ነገር መኖሩ ምንድነው በፕሮጀክቱ አፈጻጸም ላይ ምን አመጣ ካል ከአንደኛ ኮሚቴ ይሄኛውን የማህበረሰቡን ችግሮች ለይቶ ፕራዮሪታይዝ አድርጎ በቀበሌው የልማት እቅድ ውስጥ ማስቀመጡ ማህበረሰቡ በእኔነት ስሜት እንዲሳተፍ በእኔነት ስሜት ፕሮጀክቶቹን ይዞ ወደ ትግበራ እንዲሄድ ማድረግ ችሏል። በእያንዳንዱ ቀበሌዎች ውስጥ 6 የማህበረሰብ ኮሚቴዎች ተቋቁመዋል። በዋናነት ይህንን ፕሮጀክት የሚያስፈጽሙ የሚቆጣጠሩና ሞኒተር የሚያደርጉ ናቸው። ይሄ ከየት መነጨ ካልክ ከዚህ በመጀመሪያ ላይ የልማት ጥያቄውን ራሳቸው አይደንቲፋይ አድርገው በራሳቸው በእቅዳቸው ስላስቀመጡት የኔነት ስሜት አላቸው። ኋላ ላይ ወደ ፕሮጀክቱ አፈጻጸሙ ላይ በከፍተኛ ሁኔታ ወደ መጠናቀቅ 2 ዓመት ባልሞላ ጊዜዎች ውስጥ እኛ በመስክ ሄደን ያየናቸው ፕሮጀክቶች በአብዛኛዎቹ የተጠናቀቁና አገልግሎት የሰጡ ወይም ደግሞ እንደ ትምህርት ቤቶች አይነት ያሉት አገልግሎት ለመስጠት በመዘጋጀት ላይ የሚቀጥለውን የትምህርት ዓመት በመጠባበቅ ላይ የነበሩበት ወቅት ነው። ይሄ ከምን መጣ ካልክ ይሄ የተከተለው ሲዲዲ አፕሮች ችግሮቹ በማህበረሰቡ ተለይተው ቅደም ተከተል ተሰጥቷቸው መተግበራቸውን በዋናነት በኮሚኒቲ ቀበሌዎች እንዲመራ መደረጉ ፊዚካል አፈጻጸሙን የተሻለ አድርጎታል። ፊዚካል አፈጻጸሙን ብቻ አይደለም፣ ሌሎች ፕሮጀክቶች ላይ ካሉ ልምዶች አንጻር በዚህ ፕሮጀክት ላይ ምንም አይነት ቅሬታዎች አልነበሩም ባይባልም የነበሩት ቅሬታዎች እጅግ በጣም የቀነሱ ናቸው። የተነሱ ቅሬታዎች በአብዛኛው ከኮንስትራክሽን ጋር የተያያዘ በትክክል ባክፊሊንግ አልተሰራም ወይም ደግሞ ማሳየን መኪና ረገጠብኝ የሚሉ አይነት እንጂ ራሱ ዲአርዲአይፒ ፕሮጀክት ጋር ተያይዞ የተነሱ አይደለም። ለምሳሌ በአብዛኛው ፕሮጀክቶች ላይ ከመሬት ይገባኛል ከመሬት ካሳ ጋር የሚነሱ ጥያቄዎች ነበሩ። በዚህ ፕሮጀክት ላይ ወደ 4 የመሬት ካሳ ጉዳዮች ነው ያሉት። እነሱም በአጥጋቢ ሁኔታ ተገቢው ካሳ ተሰጥቷቸው የመሬት ለቃቂዎችም በፍቃደኝነትና በደስተኝነት የለቀቁበት ሁኔታ አለ። ወደ 292 የሚደርሱ ግለሰቦች በፍቃደኝነት ለፕሮጀክቱ መሬት ሰጥተዋል። እነዚህ አይነት የዝቅተኛ የቅሬታ የቀረበበት መሆኑ ከፍተኛ የማህበረሰቡ ተነሳሽነት በመሬት በገንዘብ በጉልበት የመሳሰሉት ነገሮች የተስተዋሉበት ነው። ማህበረሰቡ የሲአይኤፍ የሚባሉት ፕሮጀክቶችን 2.5 በጀት በገንዘብ አማካኝነት አስተዋጽኦ አድርጓል። ይሄ ከትግራይ ክልል በስተቀር ሁሉም ያሟሉበት ሁኔታ አለ። ትግራይ ከነበረበት ነባራዊ ሁኔታ አንጻር ወደ 2.5 የገንዘብ አስተዋጽኦ ውስጥ አልገባም። ሌሎቹ ወረዳዎች ግን ይሄንን ነገር አሳክተውታል። ይሄ ነገር ለምን ሆነ የሚለውን ነገር በምናጠናበት ሰዓት ላይ ፕሮጀክቱ የተከተለው ሲዲዲ አፕሮች በማህበረሰቡ ዘንድ ጥሩ የኔነትና የይገባኛል ስሜት አምጥቶ ሰው በገንዘብም በጉልበትም በእውቀትም ተሳትፎ አድርጎ ጥሩ የሆነ የፕሮጀክት አፈጻጸም እኛ እንደ ግሪን ሶበር አጥኚ ያስተዋልንበት እና የተመለከትንበት ሁኔታ አለ። አመሰግናለሁ አቶ ግርማ። አመሰግናለሁ። ኦኬ፣ ስሜ ፍቅረ ማርያም ይሸዋሉል የባምባሲ ወረዳ ፕሮጀክት አስተባባሪ ነኝ ከቤኒሻንጉል። አጠቃላይ በዚህ ከ6 ጀምሮ የጀመርነው ስልጠና ሊያሰራን የሚችል ከማህበረሰብ ጋር ያዋቀረን አንደኛ ሲአይጄ
በማደራጀት እነሱንም ተጠቃሚ በማድረግ ሲያዮችም ተጠቃሚ በማድረግ ማህበረሰቡም አቅሙ በፈቀደ የተሻሻሉ የኤነርጂ አክሰሶችን እንዲጠቀም መመሪያዎች ተላልፎልናል እና እነኚህ መመሪያዎች ደግሞ ከማህበረሰቡ ጋር ወርደን ተግባራዊ አድርገን የሚያሰሩን መሆኑን ትልቅ ግንዛቤ አግኝተናል። ከዚህ በፊትም ስንቸገርበት የነበረ በጥናት ተንተርሶ የመጣ ስለሆነ ለኛ ለማገዶ ቆጣቢ ትልቅ ስራ ያሰራናል። ይህንን አግኝተናል። ሌላ አሁን ሴቶችን ኤምፓወር ከማድረግ አንጻር የመጀመሪያ 2017 በእኛ ወረዳ ነው የተጀመረው። ይሄ ተግባር ሞዴል ነው፣ የኛ ወረዳ ሞዴል ነው። 20 ሴቶችን አቅፈን ትልቅ ውጤት ያመጣንበት ነው። ይህም ስልጠና ላይ የበለጠ እንዲሰፋ አድርጎታል፣ ቁጥሩም እንዲጨምር አድርጎታል። ለምሳሌ ከ20 ሴቶች ወደ 55 ከፍ ብለን አንደኛ ወረዳ። ስለዚህ እዚህ ላይ የተቀመጠው አሰራርም አንደኛ ቁጥር እንዲጨምርልን ሆነ፣ ሁለተኛ ቁጥር ከመጨመሩ በላይ ቀበሌዎችንም የማስፋት ስራ ሰርተናል። አንድ ቀበሌ የነበረውን ወደ 3 ቀበሌ። እዚህ ጋር የሰለጠናቸው መመሪያዎች ደግሞ አስፍተን እንዳየውና ከማህበረሰቡን ሴቶችን ከ20 ወደ 55 ተግባራዊ እንድናደርግ መመሪያዎችን በበቂ ሁኔታ ግንዛቤ እንድናገኝ አድርጎናል። እነኚህ በዚህ በሴቶች ላይ ኢምፓወር ከማድረግ አንጻር ይሄ ተግባራዊ የሚደረገው በእማወራዎች እና እማወራዎች ሊሰሩ አቅሙ ያላቸው መስራት የሚችሉ እማወራዎች የራሱ የቻለ መመሪያ አለው። ከአመራረጥ ጀምሮ ተግባራዊ ለማድረግ ራሱን የቻለ መመሪያ ተቀምጦለታል እና የራሱ የቻለ መመሪያ ስላለ በዛ መመሪያ መሰረት ወረዳ ላይ ወርደን እነኝን ማወራዎችን ተጠቃሚ የምናደርግበት ሰፊ ግንዛቤ ያገኘንበት ፕሮግራም። የሴፍ ጋርድ ስራዎች የመጀመሪያው ስራ ማህበረሰቡን ከራሱ መነሻ ማድረግ ነው። እቅዱ የኔ ነው ስላለ ብቻ አሁን ሴፍ ጋርድ ላይ ጥሩ ነገር የተገኘው ያ እቅድ ማህበረሰብ የኔ ነው ብሎን ፕሮጀክቱን ስለተቀበለ ነው። ከዛ አንጻር የኔ ነው ብሎ እስከተቀበለ ድረስ ለውጤት በቅቷል። ሲጠየቁ ማህበረሰብ ሲጠየቅ እኛንን ያቀርነው እኛንን የሰራ ነው፣ ለኛ ደግሞ ትልቅ ጠቀሜታ አለ። ዶክተር ዲፕን ዶክተር ፀሐይ እስከማለት ድረስ ስም በቃ እስከዚህ ፕሮጀክት ሌላ ስም ብንሰይምለት የተሻለ ነው። አጠቃላይ ይሄ ሴፍ ጋርድ ስራ የሁሉንም ያቀናጅ ስራ ነው። አንደኛ ማህበረሰብን ያቀፈ ነው፣ ሁለተኛ ባለሙያን ያቀፈ ነው፣ ሶስተኛ አመራርን ያቀፈ ነው፣ አራተኛ የሚሰራውን ኮንትራክተርም አብሮ ያቀፈ ስራ ስለሆነ መነሻው ያ ስለሆነ ለውጤት ያበቃው የነኚህ መቀናጀት ነው።